የሚዲያ ባለሙያውና ጸሐፊው ቴዎድሮስ ተክለአረጋይ በፌስቡክ ገጹ በሰጠው ረጅም መግለጫ ከነጻነት ወርቅነህ ቤተሰቦች ጋር ከተደረገ ቃለ መጠይቅ ጋር ተያይዞ የተነሳውን ውዝግብ በዝርዝር አብራርቷል። ቴዎድሮስ በጽሁፉ ቃለ መጠይቁ እንዳይቀርብ ለመከላከልና ቤተሰቡ ባለቤቱና ጓደኞቹ መካከል ያለው ልዩነት በውይይት እንዲፈታ ብዙ ጥረት እንዳደረገ ገልጿል። ከእንዳልክ አሰፋ ጋር በመነጋገር ብቻ የቃለ መጠይቁ ስርጭት እስከ ማክሰኞ እንዲዘገይ ማድረጉንም አመልክቷል። ነገር ግን ጉዳዩ በሙሉ በርቅ ሊፈታ እንዳልተቻለ ያስረዳው ቴዎድሮስ ቃለ መጠይቁ ቢከለከል እንኳን ቤተሰቦቹ ወደ ሌሎች ዩቲዩብ መድረኮች ሊመጡ እንደሚችሉና ጉዳዩ ይበልጥ ሊበላሽ እንደሚችል ገልጿል። በተጨማሪም እንደ ዜጋ አስተያየታቸውን የማቅረብ መብታቸው መጠበቅ እንዳለበት አስታውቋል። መግለጫው ውስጥ ቴዎድሮስ በጉዳዩ ላይ ታዋቂ ግለሰቦች ሳይቀሩ ተሳትፈው ለሽምግልና ጥረት እንዳደረጉ ጠቁሞ ነገር ግን በሁለቱም ወገኖች በቂ ትኩረት እንዳልተሰጠው አመልክቷል። ቴዎድሮስ ተክለአረጋይ ነጻነት ወርቅነህ ከሞተ በኋላ የተነሱ ጉዳዮችን መናገር የቤተሰብ መብት መሆኑን ጠቅሶ ቤተሰቦቹ ወንድማቸው እውነት ይውጣ በሚል ሀሳብ መነሳታቸውን አብራርቷል። እንዲሁም ቤተሰቦቹን ዝም እንዲሉ መገደብ ተገቢ እንዳልሆነ ተናግሯል። በመጨረሻም ቴዎድሮስ ራሱ ጉዳዩን በዝምታ መተው አይቻልም ሲል ገልጾ በእውነቱ ላይ ጥርጣሬ ካለ ማቅረብ አስፈላጊ ነው ብሏል። እንዲሁም ከ10 ቀናት በፊት ነጻነት ወርቅነህን አስመልክቶ ያጋራውን ጽሑፍ አስታውሷል። የዚያነው የቴዎድሮስ ተክለአረጋይ ጽሑፍ ስለ ነጻነት ወርቅነህ ሕይወት የሚገልጽ ሆኖ ብቻውን ነበረ በሚል ርዕስ የቀረበ ነበር። ጽሑፉ ነጻነት ወርቅነህን የተለያዩ ማህበራዊ ግንኙነቶች ኖረውት ትዳር፣ ልጆች፣ ቤተሰብ፣ ጓደኞችና አድናቂዎች ከበውት በውስጣዊ ሁኔታው ግን እጅግ ብቸኛ እንደነበር ያትታል። ነፂ በብዙ ሰዎች መካከል ቢኖርም ብቻውን የቆመ ሰው እንደነበር በግልጽ ቃላት ይገልጻል። በተጨማሪም ጽሑፉ የነጻነት ወርቅነህን የውጫዊ ደስታና የውስጥ ጸጥታ ግጭት ያብራራል። ነፂ እየሳቀና ሰዎችን እያሳቀ ቢታይም በውስጡ ግን የተጨነቀ ሰው እንደነበር ይጠቁማል። ጽሑፉ በመጨረሻም ሞቱ አይደለም ብቸኝነቱ ያሳዝናል በሚል አስተያየት ይጠናቀቃል። የሰው ውስጣዊ ህይወትና ማህበራዊ ህይወት መለያየትን አብራርቶ ያቀርባል። ይህ የቴዎድሮስ ተክለአረጋይ ጽሑፍ በብዙ አካላት መካከል ስለ ብቸኝነት፣ የታዋቂዎች ውስጣዊ ህይወትና የማህበራዊ ድጋፍ እጥረት አዳዲስ ውይይቶች እንዲነሱ አድርጓል። የሆነ ሆኖ በነጻነት ወርቅነህ ጉዳይ የሚነሱ ተቃራኒ አመለካከቶች ተጠናክረው ቀጥለዋል። ከጥልቁ የጥበብ ሰው ረፍት በኋላ በማህበራዊ ሚዲያና በዩቲዩብ መድረኮች የተነሱ ውይይቶች ቀጥለው ልዩ ልዩ አመለካከቶች እየተስተናገዱ ነው። አንዱ ወገን በሚሰጠው አስተያየት ቤተሰባዊ ያለመግባባቶች በማንኛውም ቤት ሊኖሩ ቢችሉም እነዚህን ጉዳዮች በአደባባይ ማቅረብ የሟቹን ክብር መቀነስ ነው ይላል። በተለይም የነጻነትን ስም ለዩቲዩብ እይታ ወይም ቪውና ለንግድ ትርፍ መጠቀም የሞራል ውድቀት ነው ሲሉ ተቃውሞ ያቀርባሉ። እነዚህ ወገኖች ለሚዲያ ባለሙያዎችና ዩቲዩበሮች ጥሪ እያቀረቡ የሰው ልጅ ሕይወትና ስም የንግድ ሸቀጥ አይደለም ሲሉ የነጻነትን ስም በንግድ ዓላማ መጠቀም እንዲቆም ጠይቀዋል። እንዲሁም ቤተሰቦችና ቅርብ ወዳጆች ከክርክር ተቆጥበው ለሟቹ ክብር እንዲሰጡ አሳስበዋል። በሌላ በኩል የነጻነት ወርቅነህ ቤተሰቦች በቃለ መጠይቅ ያቀረቡት መረጃ ከፍተኛ ውይይት አስነስቷል። በቃለ መጠይቁ ውስጥ ከቤተሰቡ የተሰጡ መረጃዎች ከባለቤቱና ከጓደኞቹ ጋር የነበረውን ግንኙነት እንዲሁም በውጭ ሀገር ሕክምና ያጋጠመውን ችግር በስፋት የሚያቀርቡ ናቸው። ቤተሰቦቹ እንደሚናገሩት ነጻነት በህመሙ ወቅት በቂ ድጋፍ አልተሰጠውም። ይህም በህዝቡ ዘንድ ማንን እንመን የሚል ጥያቄ እንዲቀርብ አድርጓል። በተቃራኒ ግን አንዳንድ አስተያየት ሰጪዎች ቤተሰቡ እውነታውን ማቅረብ እንደሚገባቸው ይገልጻሉ። እንዲሁም ከፍተኛ ሐዘን ውስጥ ባሉ ሰዎች ላይ መፍረድ አይገባም ሲሉ ይጻፋሉ። ከዚህ በተጨማሪ ሌሎች ደግሞ ቤተሰቦቹ ራሳቸው በህመሙ ወቅት በቂ ድጋፍ ለምን አልሰጡም በሚል ጥያቄ እያቀረቡ ቀጥለዋል። በአጠቃላይ ከነጻነት ወርቅነህ ሞት በኋላ የተነሳው ውይይት በማህበራዊ ሚዲያና በዲጂታል መድረኮች በተለያዩ አመለካከቶች እየቀጠለ ሲሆን ጉዳዩ በእርቅና በመግባባት እንዲፈታ የሚጠይቁ ድምጾችም እየበዙ ነው።